በመጀመሪያ ደረጃ ማለት ነው የሆነ የሰው ልጅ የሚሰማውን ስሜት የማታውቁ ሰዎች ካላችሁ እናንተ ሰው ናችሁ ብዬ አላስብም። የሰው ተመስሎ አውሬዎች ናችሁ እንጂ። በመጀመሪያ ደረጃ ልነግራችሁ የምፈልገው ነገር ሁሉም ሰው እንዴት ነው ይሄ አባትም አባት ነው፣ እናትም እናት ነች። የማንኛውም ቁስል ሊገባን ይገባል። ዛሬ አሁን እሙሽዬ ተዘቅዝቃ አየዋት፣ ሸርም ተደርጎልኝ ገባው። ልጅቷ እውነት ለመናገር ከዚህ በፊት ዘቀዝቅ ምናምን አይቻት አላውቅም። ግን ደግሞ ምንድነው የተደረገው? ልጅቱ እሙሽን ልትዘቀዝቃት የቻለችው መንገድ ምንድነው? የኔ አባቴ ተዘቅዝቋል። አባቷ እንኳን በህይወት የሌለ ሰው ነው እየዘቀዘቃችሁ ያላችሁት ማለት ነው። ምንድነው ማይንዳችሁ አይሰራም ነው? እንዴት በህይወት የሌለን ሰው ሁሉ ትዘቀዝቃላችሁ? ሲጀመር ቆም ብላችሁ ማሰብ ቻሉ። ማሰብ ካልቻላችሁ ደግሞ በቃ ለሚያስቡ ሰዎች ተውት እንዴ። ይህንን አታድርጉ። በቃ አይደብራችሁም እንዴ እናንተ? ሰው የሰው ልጅ የሆነ የሰውን ልጅ ጥግ ድረስ ሊያከብር ይችላል። ይውላችሁ ሰውን አክብሩት፣ ውደዱት። ከዛ ውጭ ግን ልትፈሩት አይገባም። የሚፈራ አንድ ፈጣሪ ብቻ ነው። ለፈጣሪ ብቻ ፍሩ። ከዛ ውጭ ይሄ ክብርና ፍርሃት ምናምን የሚባለው ነገር ለይታችሁ የማታውቁ ሰዎች ካላችሁ ደግሞ የሚያማችሁ ሰዎች ናችሁ ብዬ ነው የማስበው። ምክንያቱም በህይወት ያለ ሰው እንኳን ፎቶ ሲዘቀዘቅ ምን ያክል ፍል እንደምናደርግ እኔ አሁን ማርያምን የሆነ እያለቀስኩኝ ነበረ እየተዘቅዘቃ ሳያት። እንዴ እንዴት ማለት እናት ነች፣ ማለፍ አትችሉም። አንዳንዴ የሆነ አያስችላችሁም፣ መናገር ትፈልጋላችሁ ምናምን፣ ግን በታይሙ የሆነ በጣም ስትናደዱ ምንም የምታወሩት ሁሉ ይጠፋባችኋል። የሚሰማችሁ ትልቅ ስሜት አለ፣ መጥፎ ስሜት። ግዴታ የኔ እናት መሆን የለባትም። የትኛዋም እናት፣ የትኛዋም ሴት ልጅ፣ የትኛዋም እናት፣ ወላድ እናት ልትከበር ይገባል። የእኛ እናት እኮ የምትከበረው እኛ ስናከብር ነው። ሁሉም ሰው ፈጣሪ ነው የሚያው። ፈጣሪ ምላሹን ይሰጣችኋል። የሰው እናት ስታከብሩ የእናንተ እናት ትከበራለች። የሰው እናት ዝቅ ስታደርጉ የእናንተ እናት ዝቅ ትላለች። ያንም መቼም ቢሆን መርሳት የለባችሁም። እናታችሁን እሺ ባታከብሩ ባትወዱ እናንተ ነገ እናት ትሆናላችሁና ይህ እጣ ይደርሳችኋል። ስለዚህ ስርዓታችሁን ያዙ። አባትንም የሚዘቀዝቁ እናትንም የሚዘቀዝቁ ስርዓት ይኑራችሁ። እንዴ ልጅቱ ጠየቅኳት፣ የመለሰችው እዛው ስጠይቋት ብዙ የነበራችሁ ልጆች አላችሁ አይደል? የተናገረችው ምንድነው? አባቴ ተዘቅዝቆብኛል። እዛው ላይ ማሳይታችኋለች። አባቷን አምጥታ የተዘቀዘቀውን ፎቶ አሳይታለች። ግን ደግሞ እግዚአብሔር ስጣት ስትናገር አይተይ አትዘቅዝቄ ታይ ስትባል ትታለች። ግን ለልጅቱም ቢሆን ድምጽ ልንሆን ይገባል። ምክንያቱም እህታችን ነች። ገባችሁ አይደል? ስርዓት ይኑራችሁ። እኔ የእሷ አባት ተዘቅዝቆ ምናምን አላየሁም። ግን እዛው ላይ ሆና ለምንድነው ተብላ ስትጠይቅ አምጥታ ሳይታለች። ልክ የተዘቀዘቀ። በስመ አብ ወወልድ ወመንፈስ ቅዱስ። ምን አይነት ጭንቅላት እንዳላችሁ በጣም ነው የሚደብረው። ይህንን ስታደርጉ ትንሽ አልስቀጠጣችሁም? አልደብራችሁም እንዴ? በህይወት የሌለን ሰው ስትዘቀዝቁ አይደብራችሁም? ትንሽ ሊደብራችሁማ ይገባል ነበር። ሰላም ሰላም ሰላም! ውድና የተከበራችሁ የሙ ቻናል ተከታታዮች በሙሉ እንኳን ደህና መጣችሁ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ተረፍርፍ ይበልልኝ። ላይክ፣ ሰብስክራይብ፣ ሸር ማድረጋችሁን አትርሱ። እንግዲህ ዛሬ ቤተሰብ ያው የተፈጠሩ አንዳንድ ነገሮች አሉ። ሁሉም ነገር ሰላም ይሆናል። ሁሉም ነገር እንደዚህ እንደተሰቋቁር አይቆይም። እዚህ ጋር የምታዩት ይቺ ልጅ እንግዲህ ይቅርታ ጠይቃለች። ባለፈ ያው ሁላችንም ኋ ባልንባት መልኩ በጣም ይቅርታ አጥፍቻለሁ፣ ግን ህዝቡን ያክል ሆ ይሉብኛል ብዬ አልጠበቅኩም ነበርና በጣም ነው የተደመምኩት ብላለች። እናም በጣም ይቅርታ ይህንን ማለትም አልነበረብኝም በማለት እንግዲህ ይቅርታ ጠይቂ ብለናትም ስለነበር ይቅርታ ጠይቃለች። ይህንን ቪዲዮ የሰራሁት ምንድነው ይዣት የመጣሁት እዚህ ጋር ይቅርታ እንድጠይቅ እፈልጋለሁ ብዬ ምን የራሴን ቪዲዮ ሰርችም ስለነበረ አሁን ደግሞ ይቅርታ ስጠይቅ ይቅርታ ጠይቃለች ብዬ መናገር ስላለብኝ ማለት ነው። ብዙዎቻችሁ አይነው ታውቋታላችሁ ምናምን ታዳምጧታላችሁ፣ ግን አንዳንድ ሰዎች ከኔም ካላችሁ የምትሰሙ ለዛ ነው ማለት ነው። እና ይቅርታ መጠየቅ ትልቅነት ነው። ይቅርታ ስለጠየቅሽ እናመሰግናለን። ያው ድጋሚ እንዳይለመድሽ እንዲሁም በውስጥ የጠይቃችኋት የነገራችኋት የመከራችኋት እህቶችንም እያመሰገነች ነበረ። ሁሉም ሰው ለጥፋቱም ይቅርታ ሲጠይቅ እንዲሁም ደግሞ ሲያመሰግን ደስ ይላል እና በርቼታችን ብቻ ግን እንደዚህ አይነት ድጋሚ እንደዚህ አይነት ነገሮች እንዳሰሪ ይልሻለሁ። እና እንግዲህ ውዶችዬ ዛሬ ያው የተነሱ ግርግሮች አሉ ቲክታክ ላይ አንዳንዴ። ለዛ ነው ብዙ ጊዜ የሆነ ነገር ሲፈጠር ባካችሁ ተረጋጉ እምላችሁ ማለት ነው። በመጀመሪያ ደረጃ የሙሽዬን ፎቶ የዘቀዘቅሽ እህቴ፣ እንዲሁም ደግሞ የሙሽ የዘቀዘቀችውን እህት አባት የዘቀዘቃችሁ ደግሞ ልቦና ይስጣችሁ ማለት ነው የምችለው። እህቴ እሙሽ የዛሽ ልጅ እናት አይደለችም። ስለዚህ የዛሽ ልጅ እናት እስካልሆነች ድረስ ያቺ ልጅ ያንቺን አባት የዘቀዘቀችውን ልጅ ፈልገሽ ካለችበት አምጥተሽ እሷን መዘቅዘቅ ትችያለሽ። እውነት ለመናገር ቅድም በጣም አናዳኝ ነበር ልጅቶ ማለት ነውና
እሙሽዬን ተዘቅዝቃ ሰዓት በቃ ልጅቱን ራሱ የሆነ የዛች አባትሽን የዘቀዘቀችው ፎቶ ካለሽ አምጭና እኛ ምን ዘቀዝቃታለን ሁላ ብያለሁ። ምክንያቱም ማለት ነው ያቺ ልጅ ስሟ ብሩኬ ብራዘር ነው ምናምን የብሩኬ ወንድም ነው የምትለው ነው የተባለው፣ እኔ አላውቅም። እና በቃ ልጅቱ የተሰማት ወይ ደግሞ ሁሌም ፖስት የምታደርገው ሙሽዬን ብሩኬን ምናምን ስለሆነ ስሟም የነሱ ስለሆነ በቃ አምጥታ እሷን መዘቅዘቅ ትችላለች ማለት ነው። እና እንደዚህ አይነት ነገር አታድርጉ። ምክንያቱም የሆነ ፊልም የምናደርገው ስሜት አለ። እግዚአብሔርን አንዳንዴ ሶሻል ሚዲያ ትልልቅ ሰዎች ሳይ እንደዚህ ወጥተው ሲመርቁን ምናምን ሳይ ደስ ይለኛል። እንኳንም ትልልቅ ሰዎች ሁሉ ሚዲያ የሚመጡ ሆነ የምሬን ነው ምላችሁ። በብሩኬ በሀይሚ ቻናልም እነጋሽዬም እነሙሽም ሲመጡ ደስ የሚል ስሜት አለው። ዛሬ ልንመረቅ ነው ተመስገን እላለሁ። እንደኔ ደስ የሚላችሁ ኖሩ ትችላላችሁና ትልልቅ ሰዎች ወደ ሶሻል ሚዲያ እንዳይመጡ እንዲሸማቀቁና ሶሻል ሚዲያ እንዲጠሉ አይደለም ለነሱ ለልጆቻቸው ሁሉ እንዲሳቀቁ እያደረግናቸው ነው ብዬ ነው የማስበው። ስለዚህ ተው፣ ትልልቅ ሰዎች ቢኖሩ ጥሩ ነው። እዚህ ጋር መጠው ቪዲዮ ላይም ከሆነ ሲመርቁን የሆነ ግርማ ሞገስ የላቸውም፣ ደስ አይሉ። ስለዚህ እንደዛ አታድርጉ። ብዙ ጊዜ ብዙ ሰዎች እናታቸውን ወደ ሶሻል ሚዲያ ማምጣት እየፈለጉ ግን ደግሞ ይፈራሉ። ለምንድነው የሚፈሩት? እንደዚህ ይውላቸው። በዚሁ አጋጣሚ ነገራችሁ የምፈልገው ነገር ማለት ነው ብዙ ነገር በተለይ የቤተሰቦቻችሁን ችግርም ሆነ ደስታ ወደ ሶሻል ሚዲያ ማምጣት ከባድም ነገርም አለው፣ መጥፎ ነገርም አለው፣ ጥሩ ነገርም ቀላል ነገርም አለው። ከባዱ ነገር ምን መሰላችሁ? የሆነ ጊዜ ልክ እንደዚህ ግርግሮች ሲፈጠሩ ቀድሞ አደጋ ላይ ሊወድቁ የሚችሉት በቀላሉ ቤተሰቦቻችሁ ናቸው። ሁሌም ጥሩ ሰው ልትሆኑ ትችላላችሁ፣ ግን እንደ ሰውኛ ጸባይ፣ እንደ ሰውኛ ባህሪ የሆነ ጊዜ ተሳስታችሁ መጥፎ ቃል ልትወረውሩ ትችላላችሁ ወደ ህዝቡ። ግን ከዛ በኋላ እስከ ማናችሁ ነው በስድብም በምንም ጥርግርግ የምትደረጉት? እስከ ቤተሰቦቻችሁ ማለት ነው። አያችሁ፣ ብዙ ነገርም እያየው ስለሆነ ጥሩ ነገርም ስታደርጉ ደግሞ እስከነ ቤተሰቦቻችሁ ትሞገሳላችሁ፣ ትወደሳላችሁ ምናምን። ከዛ ደግሞ እንዳልኳችሁ አሁን ይኸው ብሩኬን እስከነ ሙሽዬ ነው የምንወደው የምናከብረው። እንደዚህ አይነት ትንሽ ነገር ስትፈጠር ደግሞ እስከ ሙሽዬ ነው የሚዘቀዘቀው። ሁሌም እንደምታዩት ብሩኬ የሆነ ነገር ቪዲዮ ሰራ እያላ ሙሽዬ አብራ። ስለዚህ ብዙዎቻችሁ እናታችሁን፣ አባታችሁን፣ ብቻ እህት ወንድሞቻችሁን በሉት ማለት ሚዲያ የራሳቸው የሆነ ነገር የሆነ ሚዲያ ከሌላቸው ወደ ሚዲያ ባታመጧቸው ባይ ነኝ። ምክንያቱም መቃጠል፣ መናደድ፣ መበሳጨት እንጂ ሌላ ምንም አይነት ትርጉም ስለሌለው ማለት ነው። ለነሱ ብለን እንዴት ምናምን ልትሉ ትችላላችሁ። እሱን አላውቅም። እኔ የራሴን እህትነቴን ነው። መቼም ቢሆን ሁሉም በያለበት ሰላም ይሁን። እንዳልኳችሁ ወደ ሶሻል ሚዲያ ስለመጡ ምናምንም ቢዘቀዘቁ ባይዘቀዘቁም እነሱ ጋር እኮ ምንም የሚያደርስባቸው ቁስል ህመም የለም። ግን ልባችሁ ላይ የሆነ ልባችሁ እየቆሸሸ ይሄዳል። ምን አይነት ነው? እንዴት እንደዚህ ያደርጋሉ ምናምን እያላችሁ ይሄ የሆነ ህዝቡን ወይ ደግሞ ሶሻል ሚዲያ ስትወዱ ከነበረ ከሶሻል ሚዲያ እየራቃችሁ እየደበራችሁ ሶሻል ሚዲያ ይመጣል። ፍቅር ሲሰጧችሁ ደግሞ ሶሻል ሚዲያን እየወደዳችሁ ትመጣላችሁ። እና ምላችሁ ነው ባጭሩ። ሙሽዬ የኔ እናት ረጅም እድሜ ከጤና ጋር ይስጥሽ። በጣም ብዙ የሚወዱሽ የሚያከብሩሽ ሰዎች አሉ። እነዚህ የሚዘቀዝቁሽም ልጆችም ቢሆን በስሜት ተነሳስተው እንጂ ጠልተውሽ አይደለም። በነገራችሁ ላይ ሙሽዬ የራሱ አንዳንድ ቪዲዮዎችን ታያለች እና ብዙ ሊሰማት ይችላል። እንደዚህ የምታጠፉ ልጆችም ካጠፋችሁም በኋላ ቢያንስ ወደ ስሜታችሁ ስትመለሱ ይቅርታ መጠየቅ መቻል አለባችሁ ብዬ አስባለሁ። እና አንዳንዴ በስሜት ልንናገር ልንሳደብ እንችላለን። ምንም ችግር የለውም። አሁን እዚህ ጋር ልሳደብ ካልኩ ነፍ ስድብ መሳደብ እችላለሁ። ማንም አያየኝም፣ ማንም አይነካኝም ምናምን። ግን አንድ ፈጣሪ ያለ ሁላችንም ያይን ከላይ ሆኖ ማለት ነው። እና ምናልባት ማንም አያየኝም ማንም ሊነካኝ አይችልም ብላችሁ ያልሆነ ቃላትን መወርወርም ሆነ እንደዚህ አይነት ነገር ማድረግን አቁም ማለት ነው። የማንም አባት ሆነ የማንም እናት ሆነ የትኛውም እናት ትሁን የትኛውም አባት ይሁን እንዲዘቀዘቅ እንዲሰደብ አልፈቅድም። የምሬን ነው ምላችሁና ይህን ነገር አታድርጉ። ስለዚህ ሀይሚና ቡራም እንግዲህ ነገሮቹ ተስተካክለው በአንድ ላይ ይመጣሉ። ሁላችሁም በተስፋ በጸሎት ጠብቁ። ሁሉም ነገር መጥፎ ነገርም ሲፈጠር መጥፎ ነው አይቀጥልም። ጥሩም በሉት እንደዛው። ስለዚህ በትዕግስት ማለፍ በጸሎት ምንወዳቸው ከሆነ ከልባችን እንደምንወዳቸው ማሳየት እንጂ የሆነ ግርግር በተነሳ ቁጥር አብረን ምንል ከሆነ ልክ አይደለም። እና ሁላችሁም ስርዓታችሁ እንድትይዙ ፈልጋለሁ። ማናችሁም የምሬን ነው። እግዚአብሔርን ደስ አይልም። በቃ እናት እኮ እናት ናት። ስለ እናት ምንም እኔ ያልነግራችሁም። ስለ እናት ብቻ ክብር ለእናቶች ይገባቸዋል። እናት ማለት እኛን ማለት ሰውን እኛን የሚያክል ነገር ከወዷ ይዛ ወልዳን ከዛ ተሸክማን በጀርባዋ እዛ ደግሞ ስንት ነገር እሷ ሳበላብል ታጠጥታን አሳድጋን
ግዴታ የሌላ ሰው እናት የኔ እናት መሆን አለባት ማለት አይደለም። የኔ እናት ነች ብላችሁ አስቡትና እንደዛ አታድርጉ። ወዳችኋለሁ። መልካም ሲሆንላችሁ ባይ